ቪዲዮአችሁን አይቼ በእናትሽ በቃ አሁን እየከባሽ ብታይ ደስ ይለኛል። የከፈልሽለትን ብር ከፈለግሽ እኔ ከፍልሻለሁ። ከዚህ በኋላ ግን አጠገቡ እንድትደርሺ አልፈልግም። በማይሆን ነገር ልብ ውስጥ ለመግባት አትሞክሪ። አንድ ነገር ልንገርሽ ዶሚና፣ ጥፋተኛ እንዳታረጊኝ፣ መጥፎ እንዳታስቢኝ። እኔ ምን ልትሆኚ እስቲ ንገሪኝ። ይሄን ላረግሽ ነው ብለሽ ንገሪኝ እስቲ። ያኔ ቦታው ላይ ነው ማሳይሽ። አታርጊ ያልኩሽ ነገር አድርጊ። እኔ እጥፉን ነው መከፍልሽ። ያኔ አሳይሻለሁ። እጥፉን ነው መከፍልሽ። የምታረጊው ነገር እጥፉን ነው መከፍልሽ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ ይመስገን ነው። እናንተም ደግሞ ደህና እንደምትሆኑ ተስፋ አረጋለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ያው ደስ በሚል ስሜት አይደለም የመጣሁት። እንግዲህ ሰሞኑ እየተፈጠረ ያለው ነገር እንደምታዩት ነው፣ እያያችሁት እንዳለው ነው። ያው ስለ እናት በኔና በቢኒ መሀል ገብታ በጣም የሚያስጠላ ነገር እንዲፈጠር እያደረገች ነው፣ እየፈጠረችም ጭምር ነው። እና እኔ ይሄ ነገር ደግሞ በጣም ታከተኝ። በቃ በጣም ነው ያስጠላኝ ማለት ነው። እኔ አሁን በቃ አላቅም ብቻ ቀንም ማታ አሁን ማልቀስ ሆኗል ስራዬ። የምሬን ነው የምላችሁ። አሁን ያንን ሁሉ ነገር አሳልፌ እንደገና ደግሞ እዚህ ስሜት ውስጥ መግባቴ የምር በጣም ነው እያስጠላኝ ያለው ማለት ነው። በቃ እኔ አልቻልኩም፣ ደክሞኛል። በቃ አሁን ላይ የምሬን ነው የምላችሁ ማለት ያው እናንተ አታምኑኝም፣ ችግሩ እናንተ አታምኑኝም። ግን በቃ አላቅም ብቻ የምሬን ነው የምላችሁ። ይሄ እኔ ስሜት የምታውቁት ታውቃላችሁ፣ በእንደዚህ አይነት ወይ ውስጥ ያላችሁ ማለት ነው። እና ምላችሁ ፈልጌ ነው ዛሬ የመጣሁት። ሰሪን ጠርቻታለሁ። ያው እኔ አላቅም ግን የምር እሷ ልጅ እንደዚህ እኔ ላይ መቃየሯ የምር በጣም 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 ነው ያስገረመኝ። በጣም ማለት ነው ማለት ቢያንስ አለ አይደለ እኔ እኮ ለሱ ያለኝን ስሜት ታውቃለች። ግን አውቃ ከኔ ጋር እንዴት እንደምትገዳደር አይታችኋል አይደለ? በጣም ራሷን ከኔ ጋር ለማወዳደር እየሞከረች ነው። ባለፈውም ደግሞ ለሁለት ጠርቶን ያደረገውን ነገር አይታችኋል። አሁን እሺ እኔ አሁን እዚህ ጋር እሺ እናንተ በኔ ቦታ ብትሆኑ ቤተሰብ ምን ታረጉ ነበር? ቆይ አንዳችሁ በኔ ቦታ ብትሆኑ ምን ታረጉ ነበር? ምን አይነት ውሳኔ ነበር የምትወስኑት? ከሁለት አንዱን ማንን ነበር የምትተውት? እኔ አላቅም ብቻ እሱም ደግሞ ይባስ ብሎ ሌላ ነገር እንዳስብ በቃ መኖር ሁላ እንዳስጠላኝ ያደረገው ነገር ቢኖር እሱ ከሷ ጋር ሆኖ እሷን ወክሎ ሲያወራ አይታችኋል አይደለ? ማለት አሁን እሺ ለኔ ይሄ ይገባኛል፣ ይቅር ተባባልን፣ ይቅርታ ተባብለን ያለውን ነገር ሙሉ ከፈታን በኋላ አላቅም ብቻ እኔ ለምን እሱ እንደዚህ እንደሚወድብኝ አላቅም። በቃ ወይም ጥፋት ይሆናል እሱን ማፍቀሬ። የምሬ ነው የምላችሁ። እኔ እንደዛ ብዬ እንዳስብ ሁላ ነው ያደረገኝ። ቢኒ በጣም 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 ነው የተቀየረው። ወይም እኮ ያው ከኔ እሷን መርጦ ሊሆንም ይችላል፣ ወይም እኔም እውነታውን መቀበል አቅቶኝ ሊሆንም ይችላል። አላቅም ብቻ ምን እየተፈጠረ እንደሆነ እኔ እንጃ። የምር እኔ በጣም ነው ያዘንኩት። በጣም 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 ነው የተደበርኩት ሰሞኑን ማለት ነው። እና በቃ እሷን አሁን ጠርቻታለሁ። እዚህ ጠርቼ በቃ እንድትተው ነው የምነግራት። የምሬ ነው የምላችሁ። በቃ እንድትተው ሙሉ በሙሉ እንድትተው ብቻ ነው እኔ የምፈልገው። አሊያ እሷ እምቢ ካለች ግን እኔ በራሴ ላይ የምወስደው እርምጃ እኔ እንጃ አላቅም ብቻ እኔ የምር አሁን ካለቢኒ ህይወትን ማሰብ በጣም ከብዶኛል። ይሄን ስላችሁ ላታምኑኝም ትችላላችሁ፣ ግን የምሬ ነው የምላችሁ። የልቤን ነው እኔ የምነግራችሁ። እና ፕሊስ እናንተም ልትረዱ ይሞክሩ ቤተሰብ። እኔ እንደመጥፎ ሰው አትዩን። እኔ በወድ ነው ባፈቅር ነው እንዲምቀ ነው በቃ ቅናት ነው እንዲም የሚያረጋኝ በቃ ይሄ ሪል እኮ ነው አይደል? አንድ ሴት አፍቅራ የምታረገው ነገር ነው ይሄ ነገር። ማንኛውም ሴት ልታረገው የምትችለው ነገር ነው በቃ። የምትወደው ሰው ጋር ማንም ሰው እንዲጠጋ አትፈልግም፣ እንዲቀርበውም አትፈልግም። እኔም ደግሞ ያ ስሜት ነው አሁን እዚህ እየተሰማኝ ያለው በቃ አላቅም። ደግሞ የሱ አቀራረብ ደግሞ በጣም የሚያስጠላ ነው። ቤት ከፍላ የቤት ክራዩን ከፍላ ምናምን ነገር አሁን ምን ይሉታል ይሄን ብቻ ግን አላቅም። እሱም እንደዛ ስለምታረግለት ነው መሰለኝ አላቅም። እሱም የሚፈልጋት ነው የሚመስለኝ በቃ እሱንም በቃ ቁርጤ ንገረኝ ብዬ ጠይቀዋለሁ። ከኔ ጋር መቀጠል የሚፈልግ ከሆነ እጠይቀዋለሁ፣ ካልሆነም ይቀራል። እኔ አለም ነው የምር ከዚህ በኋላ ምንም የምችልበት አቅም የለኝም ቤተሰብ። እና እዚችው ትመጣለች መታ እኔ ያለውን ነገር ሙሉ ነግራታለሁ በቃ እንድትተውልኝ በእናታችሁ እሺ። እኔ ቢኒ ከኔ ጋር እንዲሆን ግን አትፈልጉም ቤተሰብ በእናታችሁ። እኔ ቢኒን የኔና የኔ ብቻ ማድረግ ነው የምፈልገው። ማንም ሰው እንዲሻማብኝ አልፈልግም። በእናታችሁ እባካችሁ ልትረዱኝ ሞክሩ በእናታችሁ። እኔ በቃ አልቻልኩም። የምሬ ነው የምላችሁ። እና እኔ ቃል አጥቻለሁ። የምሬ ነው የምላችሁ። የምር እኔ ቢኒን ከመውደድ የተነሳ ነው ይሄን ሁሉ ነገር የማደርገው። እንዴት ነሽ? ሰላም ሰላም፣ እንዴት ናችሁ?
ወዲ ለፊሽ ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ አንቺ? እንደምታይ ነኝ። ዛሬ እንግዲህ ሰሊ የጠራውሽ እንደሌላው ጊዜ እንድንጨቃጨቅ ምናምን አይነት ነገር አይደለም። በሰላም እንድናወራ ነው የጠራውሽ እኔ። እሺ ለምንድን ነው ሰሊ? በቃ በምትችው አቅም በምትችው መንገድ በቃ ባትፈልጊም በእናትሽ ቢኒን ታይልኝ በቃ ልለምንሽ። እኔ ከዚህ በላይ መጎዳት አልፈልግም። ታውቂያለሽ፣ እኔ ያሳለፍኩትን ነገር ታውቂያለሽ። እኔ ያንን ነገር አንስቼ ማውራት አልፈልግም። ያሰብኩት ሁላ ይበቃኛል። ፕሊስ በእናትሽ በቃ ቢኒን ታይልኝ። ምን ብዬሽ ልለምንሽ? በእናትሽ በቃ ታይልኝ ቢኒ። እኔ የኔና የኔ ብቻ ነው በቃ ቢኒ በእናትሽ። እኔ እንዴት እንደምወደውም ደግሞ እኮ ታውቂያለሽ ሰሊ። እኔ ካንቺ በላይ ማንም ይረዳኝ የለም እኮ ቤት አይደለ? ማዘሯ ራሱ ከኔ ጋር እንዲያታወራም ታውቂያለሽ። ለሲስተርም አልነግራትን ነገር ነው እኔ ላንቺ የምነግርሽ። ግን አንቺ ያን ሁሉ ነገር እያወቅሽ ግን አሁን እኔ ላይ እንደምሆንሽ መሆን አይደለም። ይኸውልሽ እኔ ግራ የገባኝ ነገር አለ። ምንድነው ብትይኝ፣ እኔ የምር አንቺ በጣም አሁን እንደዚህ የምታወሪው አፍቅረሽው ነው? በጣም እኔ ግራ ገባኝ። ሎሚያት አሁን ባለፈው ታውቂያለሽ ሳታውቂ ቀርተሽ ነው ወይ ትይኛለሽ። እኔ ማውቀው አንቺ ጓደኛሞች እንደነበራችሁ አይደለም፣ ፍቅር ውስጥ ገብታችሁ ሳይሆን እሱ ፍቅሩን የነገረሽ ሰዓት። እሺ እኛ የሰራነው ቪዲዮ አላየሽም? አይቻለሁ። ፍቅር ምንም የሰራችሁት ቪዲዮ የለም። ምንም ፍቅር የሰራችሁት አብራችሁ እንደ ጓደኛ እንደ ቤስት ፍሬንድ ነበር የምትሆኑት አይደል? እንደ ፋሚሊ። እኔ ማውቀው እሱን ነው። ከዛ ነገር አታውቂም ነው። እሱ አፈቀረሽ፣ ወደ ፍቅር ቀየረው። ከዛ አፈቅርሻለሁ ብሎ ሲነግርሽ እሱን መናገር ጀመርሽ። ባለበት በድህነቱ እሱን ተኮር አድርገሽ መናገር ጀመርሽ። ያንን ቪዲዮ አየሁኝ እንጂ እኔ ሌላ አንቺ አፍቅረሽው ስትጎጂ አየሁት ነገር የለም። ባለፈ ታሪክሽ የሆነ ፐርሰን አፍቅረሽ ምናምን አውቃለሁ እሱን እንጂ ቢና አፍቅረሽ የቱ ጋር ነው እኔ ያየሁት ቪዲዮ? ካላየሽም ካልሰማሽም በቃ አሁን ላይ ታውቂያለሽ። እኔ ቢኒን በጣምና በጣም አፈቅረዋለሁ። እኔ ማፈቀርኩት አንቺ ማፍቀራችማ የኔ የሆነ ነገር ለምሮ የምታፈቅሩ ያደረገው እኔ እኮ ግራ የሚገባኝ ነገር ማን ነው አንቺ ያደረገው ነው ሎሚናት። ሰሊ ፕሊዝ በእናትሽ እኔ አሁንም እንድንጨቃጨቅ አልፈልግም እኮ። እኔ አሁንም የጠራሽኝ ለጭቅጭቅ ነው። እኔ ለጭቅጭቅ እንደሆነ በቃ ግልጽ ነው ሲጀመር እንጂ እኔ ጭቅጭቅ አልፈልግም። በቃ አስፈልግሽ እኔ ማፍቀር ማልችልበትን አንድ ነገር ብቻ ነገር ምክንያቱም ቢኒ የኔ ስለሆነ እኔ ቀድሜ ማፈቅረው እኔ ነኝ። ማን አንቺ ያደረገው ሎሚናት? ታውቂያለሽ እኮ ጓደኛዬ እንደሆነ እኮ ሰሊ ምን ሆነሽ ነው? ለጓደኛማ እኮ እኔም ባጭር ጊዜ አንቺ ያፈራሽውን ጓደኝነት አይደለም እጥፉን ነው ያፈራሁት ከሱ ጋር ማለት ነው። አንቺ እሺ አሁን ምንም ምንም አላቅም፣ ግን በቃ ቢኒን ታይልኝ በእናትሽ ሰሊ ልለምንሽ ሰሊ በእናትሽ። እኔ በእናትሽ ልቀቂኝ። እኔ እንትን አትበይ። አሁን ደርሶ የሆነ ያዋና አፋዛኝ በጣም እሺ እኔ ማፈቅሯለሁ። እኔ ማንም ይረዳኝ አንቺ እሺ የሰው ምን ያረግልሻል? ተቀድመሻል እኮ በቃ ተቀድመሻል። እሱ መቼ ተቀበለሽ? ይወደኛል ስላልነገረሽ ነው። ይወደኛል በቃ ይወደኛል። ከታወቅሽ ነገሩ አንቺም ጥፋት የለብሽም። ለዚህ ሁሉ የዳረገኝ እሱ ነው። አንድ መልስ እኮ ቢሰጠኝ ቁርጠኝ ቢነግረኝ እኮ እኔ ማርፌ እቀመጥ ነበር እኮ ይሆነ አንድ ነገር ምነግርሽ ነገር ሎሚናት፣ እኔ ልንገርሽ፣ እኔ አፈቅረዋለሁ። በቃ እኔ ማፈቅረዋለሁ፣ አንቺም ታፈቅረዋለሽ አይደል? ለዚህ ዳኛ ሊሆን የሚችለው ቢኒ ብቻ ነው። ገባሻ? እሱ አንቺን እኔ እሱ አካሊት ፈልግሻለሁ ብሎ ያውራ። ለምንድን ነው ግን የማይገባሽ? እኔ አጠገቡ እንድትደርሽ አልፈልግም። ስላልሽኝ ደግሞ የሚሆን ነገር የለም። ባለፈው ነግሬሻለሁ። ታዩ እሱን ታዩ። አንቺ ራስሽን ህይወት ጀምረሻል አይደል? በቃ ያለኛ ኑሪ። በፍቅረኛ ምናምን አልጀመርኩም። ቢኒ የግዴታ ህይወቴ ውስጥ ያስፈልገኛል። እሺ ጓደኛሽ እንዲሆን ከፈለግሽ በቃ ቤስትሽ አድርጊው። ግን በቃ ጓደኛ አይደለም፣ በቃ በፍቅር አጋር ያስፈልገኛል። የራሴ ብላስ አታስቢው። ቢኒን እኔ ነኝ የማፈቅረው። እኔ ደግሞ ከቢኒ ውጪ ማንም ሊረዳኝ አይችልም። ሎሚና ምን ሆነሽ ነው ግን? በእናትሽ ለምንድን ነው ልትረጂኝ የማትሞክሪው? አንቺ ለምን እኔን አትረጂኝም? ለምን አትይኝም? አንቺ መጀመሪያ እኔን ተረጂኝ። ቢኒን የማፈቅረው እኔ ነኝ። አንቺ ትላንት መተሽ አሁን አፈቅረዋለሁ ትኛለሽ እንዴ? እኔና ቢኒ ስንት ነገር እንዳሳለፍን ታውቂያለሽ? ያሳለፋችሁት ያን አፈቅርሻለሁ ሲልሽ ለምን አልተቀበልሽውም? ያኔ ዝግጁ አልነበርኩም። ያኔ አልነበርኩም፣ አልተዘጋጀሁም ነበር። ላንቺም ነግሬሻለሁ። ዝግጁ ስላልሆንሽ ነው ያ ሁሉ ነገር ያልሽው፣ ያ ሁሉ ነገር የተናገርሽው፣ እንደዛ አንቋሸሽው። ስሚ አሁን ያለፈውን ነገር እኮ ማንሳት ምንም አይጠበቅብንም። በቃ አሁን እኔ ልነግርሽ ያሰብኩት እሱን እንድትተይልኝ ብቻ ነው። በእናትሽ በቃ ተይ፣ ባቺም ለመቻል ሞክሪ። በቃ ተይልኝ ቢኒን በእናትሽ። እኔ አንቺ ልንገርሽ፣ እኔ ብተወው እንኳን አንቺ ስላልሽኝ ማደርገው ነገር የለም። ነው ማለት ይሄን ወቂ በራሴ ችግር እሱ ካልፈለገኝ ለኔ ስሜት ከሌለው አቆማለሁ። ግን አንቺ ለምን እንደገና አልነገረኝም። ተገናኝተን የማይሆን ነገር እንዲፈጠር ትፈልጊያለሽ? በቃ ይሁን ይፈጠር።
ሰሊ ፕሊዝ እኔ የምወድሽን ያህል እንድጣላሽ አታድርጊኝ ሰሊ። እኔም እኮ አሁን እዚህ ጋር ሎሚና ቤተሰባዊነታችን እንዲቀጥል ዝም በይ ፈራጁ እሱ ይሁን። አንቺ ለምንድን ነው እዚህ ጋር መተሽ አንዴ ታይልኝ አንዴ ልደበድብኝ ታይልኝ ስለምትፈልገው ነው። እኔ አልፈልገውም እንዴት ነው የምታስቢው? እኔ ደግሞ በጣም ነው ማፈቅረው በጣም በቃ ታዩ እሱን ታይልኝ። አንቺ ሰላልሽኝ እንደው አልተወውም ነግሬሻለሁ። እንደው አንቺ ሰላልሽኝ አልተወውም። ምንድነው ቆይ ታይጂ ከኔ ምንድነው የምትፈልጊው? እሺ አንቺማ በፍጹም እሱን አፍቅረሽው አይደለም ሰሊ። እኔ ያኔም ታውቂያለሽ እሱን ለማናደድ ብዬ ነው። አንቺ ታፈቅሪው ስሚኝ ያኔም ነግሬሻለሁ እሱን ለማናደድ እንጂ ከልቤ እንዳልሆነ አንቺን እንዲወድሽ ያደረኩት ታውቂያለሽ አይደል? አንድ ላይ ሁኑ ያልኩትም አውቄ እንደሆነ ታውቂያለሽ። ላናድደው እንደሞከርኩም ታውቂያለሽ። ግን ደስ የሚለው ነገር እግዚአብሔር በዚህ አጋጣሚ አመሰግንሻለሁ። ይሄን የመሰለ ልጅ እንደው እንዳገኘውና እንዳወራው የስንት ጊዜ ህልሜ ሌላ ነገር ውስጥ አንልሽልኝ። ግን እንደምወደው ታውቂ ነበር አይደል? አንቺሽ እንደው የምታውቂ እኮ እንደምወደው ሁሌ ስለሱ እንደማውንሳ እንደማዝንለት እንደምወደው ታውቂ ነበር። እኔ እንደዚህ ከኔ ጋር ችክ የምትይ አልመሰለኝማ አይደለ? ስሜት እኮ ነው። ሰራተኛ ስለነበርኩ ነው ይደሳ ሰራተኛችሁ ስለነበርኩ። አሁን እሺ ትርፍ ቃል እኮ እኛ መነጋገር እኮ ምንም አያስፈልገንም አይደለ? በቃ እኔ ግን ከዚህ በኋላ የምሬ ነው የምልሽ ሰሊ፣ በኋላ የሚቆጭሽ ነገር አታድርጊ። ምንም ይቆጨኝ። እኔ አንድ ነገር ልንገርሽ፣ እሱ አሁንም ራሱ ውሳኔውን ካልነገረኝ በስተቀር ላንቺ ብዬ ምንም ነገር አላደርግም። ሎሚናት ላንቺ ብዬ ማደርገው ነገር የለም። በቃ እሱን ወቂ። ምንም ነገር አላደርግም። እኔ አሁን ላይ ማለት ነው የምር በጣም ካንቺ ጋር ከመጮሄ የተነሳ ከመጨቃጨቄ የተነሳ የምር ጭንቅላቴ በስትክክል ምንም ሊያስብ አልቻለም። የምሬ ነው የምልሽ እኮ እኔም ብትቺ ከዚህ በኋላ ደግመሽ አትጥሪኝ እባክሽ። ሰሪው ስራ አለኝ። እኔም ለመጨረሻ ጊዜ ነው እኔ አላቅም። በቃ ለመጨረሻ ጊዜ ነው እኔም የጠራውሽ እናቴ። እንገርሽ አይደል? ከዚህ በኋላ እንድትጠሪኝ አልፈልግም። በዚህ ወይ ዝም ብለሽ ስሚኝ እሺ። እኔ አትፈታተኝኝ። እኔን ሰሪ ምን ልትሆኚ? እኔ ቆይ ለምን እኔ የጠራውሽ እኔ ላወራ ነው፣ አንቺ እንድትጮሂብኝ አይደለም። ኧረ አንቺ ልትጮሂ ስለናህ አትጮህም። ለምን ሲባል አንቺ እየጮሽ እያስጮሽኝ ነው ሰሊ። አይ እኔማ የምጮኸው ለመሰለሽ አንዳንዴ ካልተጮኸ አይገባችሁ። ለዛ እኮ ነው ካልተጮኸ የማይገባችሁ። አይ ሁላችሁም ደደብ ማንም ማንስ ጋር ወጣው ቃል የለም እና አይገባችሁም። አዎ ከሆንሽ ትችያለሽ። ከሆንሽ ራስሽን እንደደደብ ማሰብ እዚህ ጋር አሁን መጥፎ አታድርጊ። ልንገርሽ አይደል አታድርጊ ምናምን አይደል? ከዚህ በኋላ ስሚኝ መጥፎ ትሆኛለሽ እንጂ ስልኩን ዞር አድርጊው። ከፊት ለፊት ስነ ስርዓት ይኖርሽ። ክብር የለሽም ሲጀመር። አንቺ ለሰው ልጅ ክብር የለሽም። ትጠሪና እዚህ ለማማታት እኔ እኮ ለምን ንግራ ግብት ነው አሁን ይመስለኛል። ታይልልቲ ነው የጠራሽኝ፣ ግን ሁለታችሁ ለማስፈራሪያ ምናምን ነገር ነው። ስለዚህ አዎ በቃ ከዚህ በኋላ ጸባይ ላንቺ ምንም የሚታሰብ ነገር አይደለም። ላንቺ ጸባይ የሚሆን አይደለም። ስለዚህ ከዚህ በኋላ እሷ አጠገብ ላይሽ አልፈልግም። በቃ ፕሊዝ ታይልኝ። እኔ እየለመንኩሽ ነው። እኔ አንድ ነገር ልንገርሽ፣ በጣም ሎሚናት በጣም ነው ያስጠላሽኝ። በቃ እውነቱን ንገሪኝ ካሽ በጣም ነው ያስጠላሽኝ። እንደኔ ደግሞ ምንም ነገር ያስጠላሽኝ በትቺ በእናትሽ ነው የምልሽ። እኔ የወደድኩሽን ያህል ነው የጠላሁሽ። በትቺ አትጥሪ በቃ እኔም ነገርኩሽ እኮ ቤተሰብ በጣም የመጨረሻ ጊዜ ነው። እኔ መጠራት መምጣት መጨቃጨቅ ምናምን ወይ አልተዋጣልን ወይ አልተደባደብን ወይ አልተሰዳደብን ምንድነው እኮ ነገርኩሽ እኮ ከዚህ በኋላ ወደዛ ክብራችሁን ጠብቁ። ሲጀመር ሁላችሁም ማለት ነው። የድሯ ስለናህ አይደለም በቃ ተናግሬያለሁ። ከአንድም ላይ ሶስቴ ተናግሬያለሁ። የድሯ ስለናህ አይደለም። ያቺ ዝም የምትሏ እየተረገጠች ዝም የምትሏ ስለናት አይደለም። አለቀ በቃ ሁሉም ክብር ክብር ይገባሻል። ክብር የሚገባሽ እኔ ክብር ልሰጥሽ ፈለኩኝ። ክብር አልፈለግሽም አንቺ። ክብር ስላልፈለግሽ ነገሩን ያበላሽሽው አንቺ ነሽ። ምንም ያበላሽሽው የለም። አይነት ንግግር ሁሉንም ሰው ጠይቂ። እኔ ማፍቀር ለምንድን ነው የማልችለው? እማትቺው ቢኒ የኔ ስለሆነ ነው። ልንገርሽ አይደለ ቢኒ እኔ ስለሆነ አንቺ ልታፈቅረው አትችይም። ማን አንቺ ያደረገው? እኔ ነኝ ያደረኩት። እኔ ደግሞ እኔ አድርጌዋለሁ። ስለዚህ አንቺ ማፍቀር አትችይም። አንቺ ማሽቺኝ። እኛ አሁን እዚህ የሚያስጠላ ነገር ውስጥ ባንገባ ደስ ይለኛል። ምንም ያስጠላጋባ ነግሬሻለሁ። ገባን። ሁለተኛ እሷ ተቀባይሽ ታኛለሽ፣ ደጋግመሽ ታኛለሽ። ያኔ ልይሽና ደግሞ ጠብቂ። ቦታው ላይ ካለሽ ዩቲዩብ ላይ የገባሽ ይሄን እሺ ካለሽ በቪዲዮ ጉዳችሁን እኮ ያሳየኝ እድሜ ላይቱ ቪዲዮአችሁን አይቼ ነው። በእናትሽ በቃ አሁንም የገባሽ ብታይ ደስ ይለኛል። የከፈልሽለትን ብር ከፈለግሽ እኔ ከፍልሻለሁ። ከዚህ በኋላ ግን አጠገቡ እንድትደርሺ አልፈልግም። በማይሆን ነገር ልብ ውስጥ ለመግባት አትሞክሪ። አንድ ነገር ልንገርሽ ዶሚናት፣ ጥፋተኛ እንዳታረጊኝ፣ መጥፎ እንዳታስቢኝ። እኔ ምን ልትሆኚ እስቲ ንገሪኝ። ይሄን ላረግሽ ነው ብለሽ ንገሪኝ እስቲ። ያኔ ቦታው ላይ ነው ማሳይሽ። አታርጊ ያልኩሽ ነገር አድርጊ። እኔ እጥፉን ነው መከፍልሽ። ያኔ አሳይሻለሁ። እጥፉን ነው መከፍልሽ። የምታረጊው ነገር እጥፉን ነው መከፍልሽ። ያኔ የምታየኝ አልኩሽ እኮ። ስለዚህ በቃ አሁን የሚያስጠላ ነገር አናውራ።
እንዳትዋረጂ በራስሽ ሲጀመር መጨቃጨቅ አልፈልግም። በቃ ነግሬሻለሁ። ስለምፈልግ ሲጀመር እኔ ልንገርሽ ጭቅጭቅ ሱስ አለብሽ። እሱንም ጠርተሽ መጨቃጨቅ እኔንም ጠርተሽ መጨቃጨቅ አይደብርሽ? ደነዝ ነው አይገባውም። የሚነገረው ነገር አይገባውም። ለስሙ ታፈቅራለሽ። ደነዝ ነው ቢኒ ደነዝ ነህ አንተ። እኔ እዚህ እድሜ ልክኝ ሳፈቅር የኖርኩትን ምንም ሊገባ አልቻለም። ግን አሁን እቺ ትላንት መታል አለች ተረድተሃታል። እኔ ለምን መረዳት እንደከበደ አላውቅም። ሲጀመር አንቺ ማን ስለሆንሽ ነው እሱን ደነዝ የምትይው? ንገሪ። ደነዝ ስለሆነ ነው። ማን ስለሆንሽ? እኔ ሎሚናት አንቺ ማነሽና? ሎሚናት ስለሆንኩ። አንቺ ደግሞ ደብል ደነዝ ነሽ። ታውቂያለሽ? ደደብ እንደሆንሽ ታውቂያለሽ? አሁን በዚህ አንቺ ማን ስለሆንሽ ነው? መልሽ ሲጀመር ማን ስለሆንሽ ነው እሱ የምትሰጪው? ነገርኩሽ እኮ እኔ ሎሚናት ስለሆንኩኝ ነው። ሎሚናት እኮ ሎሚና ማን ናት? ሎሚናት ማለት የቢኒ አፍቃሪ ናት። በጣም ከዛ በኋላ አፍቃሪዋ የምትሰድብ በጣም አንቺ የአመቱ በጣም ምርጥ አፍቃሪ አያችሁ። ቢገባት ኖሮ ደነዝ ማለት የፍቅር ስድብ ነው። በምክንያት ነው። የብር አንቺ ሲጀምር ደደብ ራስ ያንስሽ ነው። የብር ነው የምልሽ። ያንቺ ሀገር የፈለግሽው ማለት ትችያለሽ። ያንቺ ሀገር የፍቅር አገላለጽ ነው። ወይኔ ይገርማችኋል። ቢኒ ደነዞ ያለች ነው የምጠራው። አሁን እዚህ ጋር እንደፈለግሽ መለፋደር ትችያለሽ። ግን ልንገርሽ አይደል? አልሰማም ጉዱን ከዚህ በኋላ አልሰማም። ይመችሽ ግን የምር ይመችሽ። እሺ እኔ የምር በጣም እያስጠላሽ ነው። ልንገርሽ በጣም እያስጠላሽኝ ወሬ ሁላ አስጠልቶኝ ምስቀው ነው ተከሽ ይወደ በቃ አሁን እኔ የጠራውሽ ለዚህ ነው። አጠገቡ እንድትደርሺ አልፈልግም። ቢኒን ታይልኝ። ሶስት ብዬሻለሁ። ስራ አለብሽ ጀመኔ ከስራ ፈትጋለሽ ስላልሽኝ እኔ ሁሌ ስላልሽኝ ያለው መሄዳው ሁሌ ምን ነግርሻለሁ። እኔ ጨርሻለሁ ያለው ነገር ስራ ፈትረሽ አንቺ ስራ ፈትረሽ ጀመን። አሁን ደግሞ ሰንጠሪውና ሂጂ በቃ እንዳንኪኝ ሴትዮ ሂጂ። አሁን በሰላም መተሻል በጸባይ እንደመጣሽ ሂጂ። አልሄድም እንደፈለግሽ ፋሚሊ የተፈጠረውን ነገር አይታችኋል። እኔ በኋላ ላይ ግን እዚች ላይ የማደርገው ነገር አይታችሁ እኔ ላይ እንዳትፈርዱ ነግሬያችኋለሁ። እኔ ላይ ማንም ሰው ጃጅ እንዲያደርግ አልፈልግም። እኔ የሚገባትን ብያታለሁ። አልሰማ ካለሽ ግን መጀመሪያም ብያችኋለሁ። ወረኛ ምንም አትስማ። ሲጀምር ብትችሉ ቅድም ያወራችሁ ነገር ለቢኒ አድርሱለት። የምር ደነዝ ነው ብላ አይገርምሽም? አንቺ ፊት እልልሻለሁ፣ እሱ ፊት እልልሻለሁ። አንቺንም እሱንም እላለሁ። ድንጋይ ራስ